ሐረር የትውልድ ቀያቸው ነው። ያለ አባት ነገር ግን በጠንካራ እናት ያደጉት ያኔው ሕፃን ችግርና መከራ ተቋቁመው ውስጣቸው ያለውን አቅም ብቻ ራሱን ችሎ እንዲታይ አድርጓቸዋል። እኚህ ሰው ኢትዮጵያ ካፈራቻቸው ለሀገርና ለአህጉር ከተጠሩ ድምጻቸው ከሚሰማና ከተሰማ ውድ ልጆቿ አንዱ ናቸው። አምባሳደር ዶክተር ምናሴ ኃይሌ። ሐረር ተወልዶ አዲስ አበባ ነው ትምህርቱ የተማረው። ቀዳማዊ ኃይለ ሥላሴና ኮተቤ ይባል ነበር። ያን ጊዜ ኮተቤ ነው የተማረው። ዶክተር ምናሴ በጣም ትልቅ ሰው ነበሩና ከአባቴ ጋር የሚታወቁት ሁለተኛ ደረጃ ትምህርት ቤት አብረው ነው የተማሩት። ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት አብረው ተምረው አብረው ጨርሰው ወደ አሜሪካ የሄዱ ሰዎች ናቸው። በጊዜው ተመርጠው ከሄዱ ኢትዮጵያውያን ተማሪዎች አንዱ ነው። አንደር ግራጁዌት ዲግሪውን ዩኒቨርሲቲ ኦፍ ዊስኮንሲን ማዲሰን ነው የሰራው። ከዛ በኋላ ግራጁዌት ስኩል ኮሎምቢያ ዩኒቨርሲቲ ነው ሄደው ኮሎምቢያ ዩኒቨርሲቲ 3 ዲግሪ ነው የሰራው። ማስተርስ ኦፍ አርትስ፣ ጁሪስ ዶክተር ጄዲ እና ከዛ በኋላ ደግሞ በኢንተርናሽናል ሪሌሽንስ ፒኤችዲ ሰርቷል። እኚህ ታላቅ ሀገር ወዳድ ሰው በተሰማሩበት የሥራ መስክ ሁሉ ደረጃውን በጠበቀና ዕውቀት በተሞላው አመራራቸው ኢትዮጵያን አገልግለዋል። ጨርሰው ሲመጡ 1960ዎቹ መጀመሪያ ላይ በአውሮፓ ወይም በእኛ 53 አካባቢ ነው ወደ ኢትዮጵያ የመጡት። መጡ። በኃላፊነት ላይ ነው የተመደቡት። የውጭ ጉዳይ ሚኒስቴር ሌጋል አድቫይዘር ነው ሆነው ሲሰሩ የነበረው። የውጭ ጉዳይ ሚኒስቴር ሌጋል አድቫይዘር ሆነው ሲሰሩ ብዙ ሕጎች አርቅቀዋል። ብዙ ሕጎች ለኢትዮጵያ የሚጠቅም እያመጡ እያስወሰኑ ወደ ተግባራዊነት እንዲለወጥም አድርገዋል። ለኢትዮጵያ ብዙ ያበረከቱት ነገር አለ። ለምሳሌ አምባሳደርም ነበሩ። እንደገና ደግሞ አቶ ከተማ ከውጭ ጉዳይ ሲወጣ የውጭ ጉዳይ ሚኒስትር ከ63 ይመስለኛል በእኛ እስከ 66 የውጭ ጉዳይ ሚኒስትር ነበሩ። የኢንፎርሜሽን የባህልና የቱሪዝም ሚኒስተር ሆነው አገልግለዋል። እና ካደረጓቸው ነገሮች ውስጥ በሀገር ውስጥ የምናነሳቸው ነገሮች ለምሳሌ ኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ እንዲስፋፋ በአዲስ መዋቅር እንዲዋቀር ኤና ኢትዮጵያ ኒውስ ኤጀንሲ የዜና አገልግሎት ከማድረጋቸው በተጨማሪ ደግሞ ራሱን ችሎ የሚተዳደር ተቋም እንዲሆን ከመንግስት ተጽዕኖ ውጭ እንዲሆን ትልቅ ስራን ሰርተዋል። እንደ አውሮፓውያኑ አቆጣጠር በ1969 እስከ 1971 የአሜሪካ ትኩረት በቪየትናም ጦርነትና የቀዝቃዛው ጦርነት ትኩረት ያለበት ጊዜ ስለነበር ዶክተር ምናሴ በአሜሪካ አምባሳደር ሆነው አገልግለዋል። ከአሜሪካ ቆይታቸው በኋላ የውጭ ጉዳይ ሚኒስተር ሆነው ሲሾሙ የኢትዮጵያ የውጭ ጉዳይ ልዑክ በተባበሩት መንግስታት በአፍሪካ አንድነት በወቅቱ የዓለም ገለልተኛ አባል ሀገራት ንቅናቄ እየተባለ በሚጠራው ተቋምና ሌሎች መድረኮች ኢትዮጵያ እንድትከበር አድርገዋል። ውጭ ጉዳይ ሚኒስትርነትን ከአቶ ከተማ ያፍሩ ነው የተረከቡት። ከደህና እጅ ነው ወደ ደህና እጅ የመጣው ውጭ ጉዳይ ሚኒስቴር። በደንብ ኦርጋናይዝድ የሆኑ አርቀው የሚያስቡ ግራና ቀኝን በደንብ መመልከት የሚችሉ ሰዎች የነበሩበት ውጭ ጉዳይ ሚኒስቴር ነው። ወደ እሳቸው ሲዛወር ደግሞ ዌል ኦርጋናይዝድ የሆኑ መሰረት ያለው ዕውቀት ያላቸውና ልምዱም ያላቸው ዕውቀቱም ያላቸው ሰው እጅ ነው የገባው። ከተለያዩ ሀገራት ጋር ከዓለም ሀገራት ጋር የካልቸር የባህል ልውውጦች እንዲኖሩ ብዙ አግሪመንቶችን ተፈራርመዋል። ሀገሪቷም ለቱሪዝም ሰፊ እድል እንዲኖራት ብዙ ስራ የሰሩበትን ኢቨን ተቋሙን ራሱ ሪስትራክቸር አድርገውታል። የተቋም ግንባታ ምን ማለት እንደሆነ የተገነዘቡ ሰው ነበሩ። ስለዚህ ተቋማቶቻችን ራሳቸውን ችለው እንዲቆሙ እንዲጠነክሩ ብዙ ስራ ሰርተዋል። አንዳንድ ሜዳዎች ለአንዳንዶች መድመቂያ ለሌሎች ደግሞ መክሸፊያ ናቸው። ዶክተር ምናሴ ኃይሌ ይህ ሜዳ መድመቂያቸው ነበር። የአፍሪካ አንድነት ድርጅት 10ኛ የምስረታ በዓሉን አስመልክቶ በተደረገው ስብሰባ ላይ የድርጅቱ መቀመጫ ከአዲስ አበባ ለማስወጣት ሊቢያና ሴኔጋል አያሌ ሙከራዎችን አድርገዋል።
እንደ አውሮፓውያኑ አቆጣጠር በ1973 ግን በሊቢያ በኩል የለየለት ዘለፋ የታከለበት ተቃውሞ ነበር ያንጸባረቀችው። የጸቡ ፊት አውራሪ የሊቢያው ተወካይ ኦቦዙዱ ዱዋርዳ በአረብኛ ባደረገው ንግግር የኢትዮጵያ መሪዎች ጽዮናውያንና ቀኝ ገዢዎች ብሎ ዘለፋውን ጀመረ። وتعتبرها وزارة الدفاع الأمريكية የአፍሪካ አንድነት ዋና መዲናነት ወደ ሌላ ስፍራ እንዲዘዋወርም አስከትሎ ቀጠለ። እዚህ ላይ ነው እንግዲህ ሀገራዊና አህጉራዊ ስሜታቸውን ለዓለም ለማስተጋባት መድረኩን አግኝተው አምባሳደር ዶክተር ምናሴ ኃይሌ የደመቁት። የአጸፋ ምላሻቸውም ይኸው ነበር። I must apologize to the very eminent men in this conference room and I regret ይኸውላችሁ ቀድሞ ዲስኩር ያሰማው ሰው ንግግሩ የፈላስፋ መስሏችሁ ከቁብ እንዳትቆጥሩ። አንድ የዞረበትና ግራ የገባው ሰው ንግግር ነው። in connection with the insults that has been heaped by the representative of Libya upon my government and people. Mr. Chairman, I am not here to respond to his proposal. ክቡር ሊቀመንበር፣ እዚህ የቆምኩት የአፍሪካ አንድነት ዋና መቀመጫ ከአዲስ አበባ ወደ ሌላ ወይንም ሌላ ከተማ እንዲዘዋወር በቀረበው ምክር ሐሳብ ላይ ምላሽ ለመስጠት አይደለም። ይህ ጉዳይ የድርጅቱ አባላትና የሀገሪቷ መሪዎች ዋና መቀመጫ አዲስ አበባ ይሆን ዘንድ በሙሉ ድምጽ የወሰኑት ጉዳይ ነው። To locate this organization in Addis Ababa. ከሱ የውጭ ጉዳይ ከመሆኑ በፊት ነው አፍሪካ ህብረት በእናቶ ከተማ ተመስርቶ እዚሁ አዲስ አበባ ሄድኳርተሩ እንዲሆን የተወሰነው ያኔ ነው። ከዛ በኋላ ግን ያው ሲጀመር የነበረው ጫናው ቀጥሏል ማለት ነው። እሱ እንግዲህ የሚያሳየን ምንድነው ተወስኖም አዲስ አበባም ሄድኳርተሩ ከሆነ በኋላ እንደገና ጫናዎች እንደነበሩ ነው የሚያሳየን። ግን ደግሞ በሌላ በኩል ደግሞ የነ ዶክተር ምናሴ ያንኑ የነበረውን ኮሚትመንት ይዘው ሊቢያ ያን ጊዜ ገንዘብ ነበራት፣ ዘይት ነበረ እና እኔ ከተማ ሰራለሁ፣ እኔ ያስወጣለሁ፣ ከዚያ አውጥቼ እዛ ወስዳለሁ ነበር የምትለው እና ንግግሩ ላይ ኤሞሽኑ ይታያል፣ ንዴቱ ይታያል። 65 ላይ በነበረው ስብሰባ ላይ የአፍሪካነት ድርጅት ከአዲስ አበባ ሊነሳ የሚችልበትን መንገድ ያመላከተ ንግግርን ያደረገው ይሄ ደግሞ ያልተጠበቀ ነው። ስለዚህ ያልተጠበቀ መልስ እንዲሰጡ አደረጋቸው። ውጭ ጉዳይ ሚኒስትሩ ዶክተር ምናሴ ኃይሌን ምንድን ያሉት ሲጀምሩ አፍሪካ ኢዝ ኖት ፎር ሴል ነው ያሉት። የናንተ ገንዘብ ለናንተ ነው፣ በገንዘብ አድርጋችሁ አፍሪካን መውሰድ አትችሉም። ይሄን ሁሉ ሰው በገንዘብ ማማለል አትችሉም። አፍሪካ ኢዝ ኖት ፎር ሴል። There are some things which the government of Libya must understand. Africa is not for sale. We are independent from sovereign states. ይሁንና ግን የሊቢያ መንግስት ተወካይ እንዲገነዘቡት የሚገባው አንድ ዋና ነገር አለ። አፍሪካ ለሽያጭ የምትቀርብ አህጉር አይደለችም። አፍሪካውያን ነጻነታቸው የተጠበቀ ሉዓላዊ ሀገረ መንግስት ነው። የተዘጋጀበት አይመስለኝም። ወጥቶ በቁጣ ነው የተናገረው። ከዛ በኋላ ያው ሊቢያ አንስታ የነበረችው ጥያቄ በሱ በሌሎችም ሰዎች ግን ሞስት ኢምፖርታንትሊ በዛ ቁጣ በዛ ንግግር ነገሩ ከሽፏል። ያ አውቶማቲክ መልስ ያልተዘጋጁበት ቢሆንም እንደው ምናልባት ጥርጣሬ የነበራቸው እንኳን ብለን ብናስብ ይሄን ቃል መጠቀማቸው አብዛኛው በዚህ በሀብት የሚኮሩ ጥቂት አረብ ሀገሮችን የሚያስደነግጥ አፍሪካዊ ንግግር ነበረ እና ብዙ አፍሪካውያን ሀገሮች አውቶማቲካሊ ከዶክተር ምናሴ ኃይሌ ጎን ተሰለፉ፣ አጨበጨቡላቸው። Africans are jealous of their independence and sovereignty. አፍሪካውያን ለነጻነትና ለሉዓላዊነት ቀናኢ ህዝቦች ናቸው። ሊቢያ የቱንም ያህል በሀብት የበለጸገች መሆኗ ለኛ ምናችንም አይደለም። ኢትዮጵያ አድራጊ ነበረች። ለብዙ አፍሪካውያን እህት ወንድሞቻችን በተግባር ያሳየ ነው። በትግል ውስጥ በነበሩበት ጊዜ ፍሬሊሞን የመሰሉ ስዋፖን የመሰሉ ኤንሲን እና ዛኑ በጣም ብዙ ትግሎችን ኢትዮጵያ ደግፋለች። በተጨባጭ በተግባር የአፍሪካ መሪዎችን መተው እንዲማሩ ደሞዝ ጭምር እየተከፈላቸው ሀገራቸውን እንዲያስተዳድሩ የነበሩ እንቅስቃሴዎችን እና ትግሎችን ከአይዲያ አልፈን በተግባር በተጨባጭ መሬት ወርደን በገንዘብ በትምህርት
በዲፕሎማሲ በብዙ ነገር የምናገዝነን እና ያንን ማንነታችንን ነው የገለጹት። እውነት ስለሆነ ነው። ማሰብም አይጠበቅባቸውም ነበረ በሰዓቱ የነበረው። ምክንያቱም ኢትዮጵያና ሊቢያ በአንድ ቦታ ላይ ሲቀመጡ የሃይማኖት አክራሪነቱ በሊቢያ እንዳለ ይታወቃል። የነበረው በሰዓቱ የሚመጣው ገንዘብ ለኛ በገንዘብ የምንሸነፍ ህዝቦች አይደለንም። ገንዘብ ሉዓላዊነታችን፣ ክብራችን ዝቅ የሚያደርገን ህዝቦች አይደለንም። ስለዚህ ያንን በተግባር ነው ያሳዩት። ሌሎቹም ደግሞ ሲጨበጨብ የነበረው ጩኸት ያዳራሹ ጭብጨባ የሚያሳየንም ነገር ትክክለኛውን ነገር ነው። ወጥተው whatever it is ገንዘብ ስላላት ብቻ በሰዓቱ ሊቢያ ሪሎኬት ይደረግ ብላ የምትልበት ነገር አይደለም። የተከፈለበት መስዋዕትነት በጣም ትልቅ ነው። ስለዚህ ያንን ያሳዩበት መንገድ ደስ ይለኛል። There is no head of state. በዚህ ጉባኤ ውስጥ በሊቢያ የሚጠመዘዝ በሊቢያ የሚመራ አንድም አፍሪካዊ መሪ ወይንም የሀገር ተወካይ የለም። የሊቢያ ተወካይ ይህንን ሊያውቁ ይገባል። እዛን ጊዜ የነበሩት ሰዎች የነበራቸው ዴዲኬሽን እና ኮሚትመንት በጣም ኃይለኛ ነበር። ለኢትዮጵያ ያላቸው ኮሚትመንት፣ ለአፍሪካ አንድነት ያላቸው ኮሚትመንት በጣም ኃይለኛ ነበር። ለምን ሆነ ብለን ስንጠይቅ በጣሊያን ጊዜ ያደጉ ሰዎች ናቸው። ጣሊያን ፋሺስት ጣሊያ ኢትዮጵያን ሲወር ግማሾቹ በአርበኝነት ነጋሽ ምናቸው ደግሞ ህፃናት ነበሩ፣ ልጆች ነበሩ፣ ግን አይተዋል። ያ ጣሊያን ያደረሰው በደል እኛ ስላልተማርን፣ እኛ ስላልሰለጠንን፣ እኛ እንደነሱ ቴክኖሎጂ ስለሌለን ነው ብለው ቁጭት ነበራቸው እና ወደ ውጭ ሀገር ሄደው ሲማሩ ያንን ቁጭት ነው ይዘው መጥተው አገራቸውን ለማገልገል ያበቁት እና እኔ ያ ነው የሚታየው። እኚህ የአድዋ የድል ፍሬ ልጅ ድምጻቸው ዛሬም ድረስ ይሰማል። ኢትዮጵያ ሉዓላዊት ሀገር ስለመሆኗ በቶጎሎሚ በ1991 በትውልድ መፈራረቅ ያልተገታው ጥያቄ የአፍሪካ ህብረት ከአዲስ አበባ እንዲወጣ ዳግም ጥያቄ ሲያስነሱ የቀድሞ ጠቅላይ ሚኒስተር መለስ ዜናዊ ምላሽም የዶክተር ምናሴ የፍም እሳት ያስቀጠለ ነበር። ያ የኢትዮጵያ ፍቅሩ ኮሚትመንቱ እንዳለ ሆኖ ደግሞ የነሱ ደግሞ ፐርሰናል የሆነ እንትን ነበራቸው። ቆራጥ የሆነ ኢትዮጵያን የማገልገል በትምህርት ተምሮ ደግሞ ኤክሴል የማድረግ እንትኑ ከውስጥ እንዳለ ግልጽ ነው። በፖለቲካል አፌር ላይ፣ በሶሻል አፌር ላይ፣ በሪሊጂየስ ጉዳዮች ላይ በተለያዩ ጉዳዮች ላይ እዛ ላይ ተሹመው ሲሰሩ ቆይተዋል። እንዳውም ቺፍ ኦፍ ስታፍ ሆነው ደግሞ ለኤክስተርናል ሴኩሪቲ ለዓለም አቀፍ ደህንነት ሲሰሩ የሚቆዩበት ሁኔታ አለ። ዋይት ሃውስ አካባቢ ቀዳማዊ ኃይለ ሥላሴ መምጣታቸውን አውቀው ብዙዎች እንትን ብለዋል፣ ንጉሱን ለማግኘት ፈልገዋል እና ይሄ ራስ ተፈሪያን የሚል ድሮም ነበረ። ራስ ተፈሪ በነበሩበት ጊዜ ራስ ተፈሪያን አሁን እንትና ብቻ ይመስለናል፣ ጃማይካ ብቻ ይመስለናል። ይሄ ኔግሮ እንዳለ ይሄን ነገር አሜሪካ ያለው ከዚህም ሄደው እዛም ያለው ይሄን ነገር ያቀነቅኗል። ምክንያቱም እንትን ነበር አዛ የዘረኝነት ነገር ነበረ። ከዚህ ነፃ ሊያወጣን የሚችለው የመጀመሪያው ዋይት ሃውስ የገባው ነጩ ቤተ መንግስት የገባው ቀዳማዊ ሥላሴ ነው ብለው ያምናሉ እና ለማነጋገር ድንገት ይመጡና እያነጋገሯቸው እያለ ቀዳማዊ ሥላሴ ማወያየትም አልፈለጉም ነበረ መጀመሪያ። ለምን አሜሪካ ኢትዮጵያ ለምንድን ነው የምትሄደው? ድጋፍ ለማግኘት ነው። ድጋፍ ለማግኘት በምትሄድበት ጊዜ የአሜሪካን መንግስት ሰቅዞ የያዘ ደግሞ ኃይለኛ ሪቮሉሽን አለ። እዛ ጥቁሮቹ ናቸው። እነሱን ማነጋገሩ ባላንሱን ያዛባዋል። በዚህ ምክንያት ብዙም ማነጋገር አልፈለጉም ነበረ። ግን በዶክተር ምናሴ ኃይሌ ከፍተኛ ግፊት እንዲያነጋግሯቸው ተደርገዋል እና ሲያነጋግሯቸው ጃንሆይ ቀለል አድርገው የሚናገሩትን ዶክተር ምናሴ ከበድ አድርገው በአፍሪካዊነታችን እንደምንኮራ ኃይለ ሥላሴም ይኮራሉ፣ ግን እንደምንኮራ እዛ መግለጻቸው ጥቁሮችን በጣም አስደሰታቸው። ግን ከአሜሪካ ጋር ያለውን ፖሊሲ ይጎዳብናል ብሎ ለሚያስቡት ቀዳማዊ ኃይለ ሥላሴ ትንሽ ያስቸግር ነበረ። ግን ምንም ሆነሁን ምን ይሄ ነገር የተሳካ ሆኖ ውጤት ተገኝቶበታል እና
በተለይ ከአሜሪካ ጋር በሚደረገው ግንኙነት የዶክተር ምናሴ ኃይሌ ኮንትሪቢዩሽን ተሳትፎ እጅግ ከባድ ነበር፣ እጅግ ትልቅ ነበረ። ቀዳማዊ ኃይለ ሥላሴ ካቢኔ ውስጥ በነበሩ ጊዜ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት የሚያቀርቧቸውን ንግግሮች ከአምባሳደሮች ጋር ከኢንተርናሽናል ኮሚዩኒቲ ጋር በሚካሄድበት ወይ ዓለም አቀፍ መድረኮች ላይ በተለያዩ ስብሰባዎች ላይ በተለያዩ ቀጠናዊ የሆኑ ጉዳዮች ላይ የሚደረጉ ንግግሮችን እሳቸው ኤዲት ያደረጉ ያስተካክሉ ለሳቸው ንግግር ጽፉ ነበረ። በዚህም ብዙ ስራን ሰርተዋል። ዲፕሎማሲው ላይ ሰፋ ያለ እውቀት አላቸው። የነገር ሁሉ ጌታው ጊዜ 1966 ዓመተ ምህረት መጣ። ያ አጸያፊ ዘመን ዶክተር ምናሴና ሌሎች ከንጉሱ ጋር ይሰሩ የነበሩ ኢትዮጵያን ያገለገሉ ባለስልጣናት ለእስርና ለሞት የተዳረጉበት የጨለማ ዘመን። ምንም እንኳን እንደ እድል ተርፈው ከ1 ዓመት ከ2 ወር የእስር ጊዜያት በኋላ በህይወት ቢተርፉ በጉዳዩ ግን ደስተኛ አልነበሩም። ከዚያ በኋላ ወደ አሜሪካ ተሰደዱ። አምባሳደር ዶክተር ምናሴ ኃይሌ ታላቅ ዲፕሎማት፣ ሀገር ወዳድ ስለመሆናቸው ታሪካቸው ምስክር ነው። ብዙዎቹ ጓደኞቹ የኔን አባት ጨምሮ ተገለዋል። እሱ ከእድለኞቹ አንዱ ነው። ተፈታ፣ አሜሪካን ሀገር ሄደ። አሜሪካን ሀገር ሄዶ ያሺቫ ዩኒቨርሲቲ የሚባል ኒውዮርክ ውስጥ ያለ ካርዶዞ ስኩል ኦፍ ሎ የሚባል አለ። የህግ መምህር ነበር፣ ፕሮፌሰር ነበር። ኮንስቲቱሽናል ሎ፣ ኢንተርናሽናል ሪሌሽንስ እና ለ40 ዓመት ኒውዮርክ ውስጥ ህግ አስተምሯል፣ ፐብሊሽ አድርጓል። በቃ እዛው ነው የኖረው። ኒው ጀርዚ ኖር ነበር፣ ኒውዮርክ ያስተምር ነበረ። ከዛ ተጦረ። ከተጦረም በኋላ አንዳንድ ነገሮች ይጽፍ ነበር። በኢትዮጵያ ፖለቲክስ ውስጥ ብዙ እጃቸው አልነበረም። ከዛ ወዲህ ብዙም መግባት አልፈለጉም። ፕሮፌሰርሺፓቸውን ካገኙ በኋላ መጽሐፍቶች እየጻፉ እንደውም ከሌላ አካባቢ ገለል ብለው ለብቻቸው ነበረ ቤተሰቦቻቸውን ይዘው ይኖሩ የነበረው። ኢትዮጵያ ጉዳይ ይከላከል ነበር። ከውስጡ ግን ቁስል ነበር፣ ያስታውቅ ነበር። ህይወት ሰርት ብዙ ጓደኞቹ ታስረዋል፣ ብዙ ጓደኞቹ አልቀዋል። እሱም ስደት ላይ ነው ያለው። በቃ ኢትዮጵያ ደግሞ ያ ሁሉ ጭፍጨፋ ያ ሁሉ ማሳክር ምናምን ሲካሄድ ለሱ በጣም ሀርትፉል ነበር፣ ያስታውቃል። ኦልሞስት ተደብቆ ነው የኖረው ማለት ትችላለሽ። የራሱን ኑሮ ይኖራል፣ ያስተምራል እንጂ ያችን የሚወዳትን ሀገር አንድ ቀን እንኳን መጥቶ ሌላ አስተዋጽኦ ሊያደርግ አልቻለም። ያልቻለበት ምክንያት የራሱ ምክንያት ሊኖረው ይችላል፣ አላቅም። ግን ሀርታል በደንብ እሱ ግልጽ ነው። ኢትዮጵያ የወሰደችው መንገድ በጣም አስቀያሚ መንገድ ነበር። የነበረው ስርዓት በእርግጥ ነው ሪፎርም ያስፈልገው ነበር፣ ምንም የሚያጠራጥር ነገር አይደለም። መሻሻል የነበረባቸው ነገሮች ነበሩ። ግን እሱን ከማሻሻል እኛ እየናድን እየጨፈጨፍን እየተጨራረስን መሄድን የመረጥ ነው። እኛ ሳንሆን ብቻ መሪዎቹ የመረጡትና እሱ ሀርት አድርጎታል። እሳቸውን ብቻ ሳይሆን ሌሎቹንም በምናይበት ጊዜ እርግጥ ነው እሳቸው የመጨረሻው የካቢኔ አባሉ የቀዳማዊ ኃይለ ሥላሴ ካቢኔ አባል የመጨረሻው ሆነው ነው ሰፕቴምበር ላይ ነው በ2025 ያረፉት። የሚያሳዝነው ነገር እኛም አልዘከርናቸው፣ ሞታቸውም እንኳን በቅጡ ክብር አግኝቶ አልዘከርነውም። ኢትዮጵያ ውስጥ ያው ለሀገር የሰሩ ሰዎች ካለፉ በኋላ ይመስለኛል ልማዳችን ባህል አድርገን የያዝነው ነገር በዛ አይነት መልክ ይመስለኛል። ሀገር ለቀው ከሄዱ በኋላ በነበራቸው እሳቸው አልተውትም። በትምህርታቸው ውስጥም የአፍሪካዊነት የኢትዮጵያዊነት ከህግ አንጻር ከሶሻል ኢሹ አንጻር የነበሩትን ነገሮች ያነሳሱ ነበር። ገስት ሌክቸረር ሆነው በሄዱባቸው ዩኒቨርሲቲዎች ሁሉ እነዚህን ነገሮች ያነሱ ነበር። አሁን ኢትዮጵያ 140 ሚሊዮን ህዝብ አለ። እስቲ እንጠይቅ፣ ከዛው ስንት ፐርሰንት ነው ሰዎች የሚያውቃቸው? እነዚህ ሰዎች ለሰሩት ስራ ምንም አይታወቁም። የሚያሳዝን ነው። ለምን እነዚህ ሰዎች ሌላ ሀገር ቢሆኑ ኖሮ፣ ለምሳሌ ምዕራብ ሀገር ቢሆኑ ኖሮ የትና የት ሰው ሁሉ መጽሐፍ ሁሉ ይጻፋል። እኔ አሁን ስላተ ከተማ ይፍሩ ልጁ ነኝ። እኔ ብቻ መጽሐፍ አልነበረብኝም። ለምን ባለውለታ ነው። ዶክተር ምናሴ አሉ። የእሳቸው መጽሐፍ መሰነድ ብዙ ነገር መጽሐፍ ነበረበት አይደል? እና እኛ አንዳንዴ
ለሰሩልን ሰዎች እንደ እውነት ምስጋና አናቀርብም። ምስጋና አይደለም፣ እነዚህ ሰዎች ምስጋና አይቀር ምሳሌ ይሆናሉ ለአሁኑ ትውልድ። ዶክተር መናሴና አቶ ከተማ ትምህርት ቤት እየነበሩ ጸሐፊ ትእዛዝ አክሊሉ ሀብተወልድ የኤርትራን ጉዳይ ሲከታተሉ ነበር። እሳቸው ምን አይነት ኤግዛምፕል እንደነበሩ ልነግርሽ አልችልም። ለነሱ አስቢ ማየት ይችላሉ። አቶ ይልማ ደሬሳን ያሉ እነዚህ አቶ ከተማ የሆነው ዶክተር መናሴ የሆኑት እነዛን ሰዎች በማየት ነው። እና ይሄ መቀጠል ነበረበት። አሁንም ቢቀጠል ጥሩ ነው ብዬ አስባለሁ። የኢትዮጵያ አየር መንገድ ቦርድ ውስጥ ለ7 ዓመታት የቦርድ አባል ሆነው አገልግለዋል። እዛ ጠንካራ ተቋም ነው የኢትዮጵያ አየር መንገድ እንደሚታወቀው። ኢንተርፕሪተርም ሆነው ከሌሎች አገሮች ጋር ከዓለም አቀፍ ተቋማት ጋር የሚደረጉ ከአምባሳደሮች ጋር የሚደረግ በኤዩ ዴሌጌሽንን በመምራት በዩኤን ዴሌጌሽንን በመምራት ጭምር ለንጉሱ ያገለገሉበት ሁኔታ አለ። እኛ የምናውቀው ስለሳቸው ምናልባት እዛ መድረክ ላይ የተናገሩትን ለሊቢያ ውጭ ጉዳይ ሚኒስትር የሰጡትን ንግግር ነው አብዛኛው ህዝብ እንደ መነሻ አድርጎ ሲነሳ የምንሰማውና እሳቸው ግን በኢትዮጵያ ታሪክ ውስጥ ከውጭ ጉዳይ ሚኒስትርነት አንስቶ እስከ ባህልና ቱሪዝም እና ኢንፎርሜሽን አልፎ የቅርብ አማካሪ ሆነው ለንጉሠ ነገሥቱ በተለያዩ ዘርፎች ውስጥ አገልግለዋል። በተማሪነት ጊዜያቸው ያወቋቸው ባለቤታቸው አሜሪካዊቷ አይሪስ ኃይሌ ጋር ተጋብተው 4 ልጆችን አፍርተዋል። 3 ወንዶች፣ 1 ሴት። 3 ወንዶች ዶክተሮች፣ ሴቷ ደግሞ እንደ አባቷ የሕግ ባለሙያ ነች። 7 የልጅ ልጆችን አይተዋል። በታላቅ የሞራል ልዕልና ኖረው እንደተከበሩ በ95 ዓመታቸው ከ6 ወራት በፊት ሕይወታቸው አልፏል። ስማቸው በደማቅ የሰውነት ክብርና ሀገር ወዳድ ማንነት ታትሟልና በትውልድ መሃል ሲዘከሩ ይኖራሉ። ስለ አበርክቶ ግን እናመሰግናለን።